እቃ እያነሱ ይጥሉብኝ ነበረ ሲሰክሩ ማለት ልጄን ካልጋ ላይ ምናምን ስለሚወረውሩብኝ ቀድሜ ወጥቼ ውጭ ይቀመጥ ነበረ። ካልጋ ላይ ወርደው ይወረውሩኝ ነበር። ይቅርታ እና እሱ ፊት ለፊት ሱቅ ነበረውና እዛ እየሰራሁኝ ስመላለስ ያይ ነበር። ተዋወቅን። በዛው ስንተዋወቅ በቃ እኔም እሱም ተመችቶኝ ነበረ። በቃ ተዋወቅን። እንደዚህ እያልን በጓደኝነት ጀምረን አንድ አመት ያህል ቆየን ከሱ ጋር በጓደኝነት። ከዛ እኔ ስራውን ተውኩኝና ያንን ስራ የፀጉር ቤቱን ስራ ተውኩኝና እንደገና ቤት ቁጭ ማለት ጀመርኩ። እሱ ደግሞ እሱ ስራ አለው፣ ኮንስትራክሽን ነው የሚሰራው። ሙሉ ኮንትራት ወስዶ ምናምን እና ገንዘብ ይሰራል፣ በጣም ብር አለው። እና በቃ ለምን ስራውንም ትሰሪያለሽ ብሎ የሚያስቆመኝ እሱ ነው። አትስሪ፣ እኔ የምሰራው ይበቃል፣ አብረን አንድ ቤት ተከራይተን እንኖራለን። እሺ ብዬ ከሱ ጋር መኖር ጀመርኩ። እሱም እዛ ካሰላ በል ከነበርንበት ቤት ወጣንና የእሱ ቤተሰቦች አዳማ ስለነበሩ እዛ ገባን። እዛ ገብተን መኖር ስንጀምር 2 አመት ሆነን አብረን እንደዚሁ ስንኖር ማለት ነው። ከዛ በመሀል እርግዝና መጣ። እርግዝና ሲመጣ የእርግዝና ስሜቱን ያው አላውቀውም ነበር እና እንዲህ ሲያቅለሸልሸኝ ምናምን በቃ ምግብ ምናምን ስበላ እያስመልሰኝ ስለነበረ በቃ ሆስፒታል እንሂድ፣ በጣም እያመመኝ ነው፣ ጨጓራ ይመስለኝ ነበር እኔ። ከዛ ሆስፒታል ወሰደኝ። ሆስፒታል ሄደን እርግዝና ነው ተባለ። ሲባል እሺ ብሎ ዝም ማለት ምንም መልስ አልሰጠም፣ ዝም አለ። በቃ ገባን ወደ ቤት። ከዛ ቤት ስንገባ መጣው አለና በዛው ሄዶ ወጣ፣ ቀረ እቤት ከገባን በኋላ ማለት ነው። እንግዲህ አስቢ፣ ለሱ ብዬ ነው ከዛ ከነበርኩበት ሀገር ለሱ ብዬ ነው የወጣሁት። እሱ ነው ስራውን የሚያስለቀቀኝ። አርግዛለች የሚለውን ብቻ ይዞ ተነስቶ ወጥቶ ቀረ፣ በዛው ቀረ ሄደ። ስራም ትቻለሁ። ከዛሬ ነገ ይመጣል ብዬ ብጠብቅ የለም። ከዛ ምንም ማድረግ ስላልቻልኩኝ የቤት ክራይም ደረሰ። ሴትዮዋ አከራይዋ በአምጪ ያለችኝ፣ የቤት ክራይ ደርሷል አምጪ፣ ያለበለዚያ ቤቱን ልቀቅ ያለችኝ። ቤት ውስጥ ደግሞ ሙሉ እቃ አለ፣ ሁሉም የተሟላበት እቃ ነበረ። ከዛ አምጪ ስትለኝ ምንም ማድረግ ስለማልችል ልብሴን ብቻ ከዛ ውስጥ ይዤ ወጥቼ ተመልሼ በፊት ወደ ነበርኩበት ቦታ ገባሁ፣ ተመለስኩ ማለት ነው። እዛ ተመልሼ ብር እጄ ላይ ስላልነበረ ሐኪም ቤት ሄጄ እንኳን እንዳላስወጣው መስራት ስለነበረብኝ እንደገና ፀጉር ቤት ስራ ገባሁኝና መስራት ጀመርኩኝ። ያንኑ ስራ ተቀጥሬ እየሰራው እያለ 3 ወር 4 ወር ሲሆነኝ ትንሽ ብር ያስኩና ሆስፒታል ሄድኩኝ። ሆስፒታል ሄጄ ላስወጣው ስል ጊዜው አልፏል አሉኝ። በቃ ምንም ማድረግ አልቻልኩም። መኖር ጀመርኩ ብቻዬን ማለት ነው። ሆዴ እየገፋ ሲመጣ የፀጉር ቤቷ ሴትዮ በቃ እኔ ላይ ብትወልጂስ ደግሞ አልፈልግም ሂጂልኝ አለችኝ ማለት አልፈልግም፣ ውጪ በቃ እዚህ ብትወልጂ እኔ ከዚህ በኋላ አልችልም፣ ሌላ ቤት ሰርተሽ መኖር ትችያለሽ ብላ ከዛ ቤት አስወጣችኝ ማለት ነው። ከዛ ቤት ስወጣም በሳምንቱ ደግሞ የተከራየሁበት ቤት ደግሞ ሆዴ በቃ ቢያንስ የ7 ወር ምናምን ይሆን ነበር። እኛም አንችልም፣ አሁን አርግዘሻል፣ ማን ነው ብቻሽን ነው የምትኖሪው፣ ከዚህ በኋላ እዚህ ብትወልጅብን ደግሞ እኛ ምንም ልናረግልሽ አንችልም፣ ውጭ አሉኝ ብለው ከቤት ማባረሩኝ ማለት ነው። እና ከቤት አባረሩኝ። እዛው ያባረረች አክስቴ ጋር ተመለስኩ ማለት ነው። እንደዛ ሆዴን እንደዛ ኃይለኛ የሆነች አክስትሽ ጋር እርጉዝ ሆነሽ ተመለሽ? ምገባበት አጣዋ ሀቡ ያው አየሽ፣ ይሄ እንዳይፈጠር ብላ ነበር አክስትሽ ስታመሽ የምትቆጣጠርሽ አየሽ። እና እኔ እኮ ለዚህ ብዬ ነበረ ብላ እሷ በጣም ጮችብኝ።
ያው አሁን ዲቃላሽን ይዘሽ መጣሽብኝ። አሁን ጭራሹ ነው ከነ ዲቃላሽ ላልቀበልሽ እዛው በመጣሽበት ሂጂ አለችኝ ማለት ነው። እና የት ልሂድ ግራ ገባኝ። ከዛ እህቴ ነበረችኝ አላልኩሽም? የኔ ታላቅ ነች እሷ እና ስልኳ ነበረኝ። አንጠያይቅም፣ ስልኳ ግን ነበረኝ፣ ግን አልደውልላትም ነበር እና ሲቸግረኛውም ምንም ማድረግ ስላልቻልኩ ደወልኩላት ለሷ። ስደውልላት እሷ ያለችው ደግሞ ሌላ ባሌ የሚባል ሀገር ነበረ። ከዛ ልመጣ ነበር አንቺ ጋር ላይሽ ልጠይቅሽ ነበር ፈልጌ ነበረ ምናምን ስላ ለምን ማለት እስከዛሬ ያልጠየቅሽኝ ዛሬ እንዴት ልጠይቅኝ ቻልሽ አለች። አይ ዛሬ ልጠይቅሽ ፈልጌ ነው በቃ ላይሽ ፈልጋለሁ እና የት ነው ያለሽው ቦታውን ንገሪኝ ስላት እዚህ ቦታ ነው። እሺ ነው ያለች። እሷ የመንግስት ሰራተኛ ነበረች። ምንሽ ናት እሷ? ማናት? የመንግስት ሰራተኛ እህቴ ነች፣ ታላቅ እህቴ ነች። ታላቅ ኦኬ። እሺ ከዛ ሄድኩኝ እሷ ጋር። አጋጣሚ ትራንስፖርትም አልነበረኝም። እንደገና ለትራንስፖርት ብዬ ደግሞ 1 ወር ሰራው ማለት ነው ሰው ቤት ተቀጥሬ። ከዛ እዛ እሷ ጋር ሄድኩኝ። ስታየኝ ገና ከዛ ስትቀበለኝ ገና ስታየኝ ሆዴ በጣም ገፍቷል። ደነገጠች። እንዴ አለች፣ ከየት ይዘሽ ነው የመጣሽው ይሄንን? ለካ ለዚህ ነው እስከዛሬ ያልጠየቅሽኝ ዛሬ ልጠይቅሽ ብለሽ የመጣሽው አለችኝ። እሺ ምንም ማድረግ አልችልም፣ ይሄንን እኔ አልቀበልም አለች። ይሄንን እኔ ልቀበልሽ አልችልም። እስከዛሬ የት ነበርሽ? ዛሬ ሆዴ ሲገፋ የሆነ ችግሩ ስትገቢ ነው ወይ እኔ ጋር የምትመጪው አለችኝ ማለት። እሺ በቃ እንደምንም ብለሽ ቢያንስ እስከምወልድ ብቻ ትንሽ ታገሽኝ አልኳት። አጋጣሚ ባሏ ደግሞ ነርስ ነው፣ ሆስፒታል ውስጥ ነው የሚሰራው። በቃ ተይ ምናምን ብሎ ተቆጣት ማለት ነው። ተይ በቃ ትምጣ፣ አንዴ ሆኗል፣ ከሆነ በኋላ ምንም ማድረግ አይቻልም፣ ትምጣ ትቀመጥ አላት። እንደዛው ገባሁኝ እሷ ጋር። በቃ ሁሌም ስድብ ነው ከእሷ ጋር ስኖር፣ ሁሌ መሳደብ ነው፣ ሁሌም መቆጣት ነው። አንቺ የተረገምሽ ትለኛለች። ያው ዛሬ እስከዛሬ እህቴ ብለሽ ያልፈለግሽ ዛሬ ዲቃላሽን ስትይዢ መጣሽ። እኔ ጋር ሁሌም ስድብ ነው፣ ሁሌም መናገር ነው። እሺ ብዬ ታግሼ ዝም ነው የምለው፣ ምክንያቱም ራሴ ጥፋቴን ስለማውቀው ዝም ብዬ ይቀበላት ነበር። እንደዛ በምትል ሰዓት ባሏ በጣም ይቆጣት ነበር። ተይ በቃ እንዴ ከሆነ በኋላ ምን ታርገው አይዋጥ ነገር ምን ታርገው ይለው ብሎ ይቆጣት ነበረ ብዙ ጊዜ ማለት ነው። ከዛ 9 ወር ሞላኝና 9 ወር ከሳምንት ምናምን ሆነኝ። ሲሆነኝ በቃ ለምን ለኔ በቃ የምትወልድበትን ነገር ለኔ ትችላታለሁ፣ አንቺ ማትቆጫት አንዴ ትውለድና ከዛ በኋላ ትሄድ አለ ማለት ነው እሱ። ከዛ እሺ ብላ ተስማማች። 9 ወር ብጠብቅም መውለጃዬ ምንም አልመጣም ማለት ነው። እና ምጤ ሊመጣ አልቻለም። 10 ወር ሆነኝ። በ10 ወሬ ሆስፒታል ሲሄድ በቃ አሁን ከ10 ወር በላይ ሞልተን ማታች የምጥ መርፌ ሰጡኝና በምጥ መርፌ ወለድኩ ማለት ነው። እንጂ ወንድ ልጅ ነበር የወለድኩት። ይጀመርም እኮ 10 ወር ነው የሚወለደው እኮ በተለምዶ ነው። እኛ 9 ወር የምንለው 40 ሳምንት ነው እርግዝና፣ 40 ሳምንት ደግሞ 10 ወር ነው። ያው 10 ወርም ሆኖኝም አልመጣም። ምጤ ምንም ሊመጣ አልቻለም። ምጥሽ ካልመጣ እስከ 42 ሳምንት ነው ማክሲመም የሚሄደው። ምጥሽ ካልመጣ የምጥ መርፌ ይሰጥሻል። ምጥ የሚያመጣው ግን ያው ዞሮ የምጥ መርፌ ሰጡኝና ወለድኩኝ በምጥ መርፌ እና ወለድኩና ገባው እሷ ጋር ያላትን ያው አደረገችልኝ። ያው ምንም ነገር ይዤ ባዶ እጄን ነበር የሄድኩት እሷ ጋር ያላትን አደረገችልኝ። ከዛ ልክ 2 ወር ከምናምን ሲሆነኝ በቃ አልችልም ከዚህ በኋላ ትውጣልኛለች ማለት ነው። የዚህን ያህል ይዤሻለሁ፣ የዚህን ያህል አድርጌልሻለሁ ትውጣ አለችኝ። ወጣው ማለት ነው። እና ወጣውኝና አይደለም እሷ ትውጣ አለችና ከዚህ የት ልሂድ ስላት አይ ለምን የት ሂጂ አይመለከተኝም በቃ እሺ የሆነ ቦታ ወይ የምታውቂው ሰው ካለ ወይ አባታችን ዘመዶች ራሱ ካሉ እዛ አድርሽኝ አልኳት። እሺ የት ልሂድ ልጄን ይዤ አልኳት። ከዛ ለምን ያኔ ስትወልጂ ስታረግጂ የት ሄዳለሁ ብለሽ አስበሽ ነበር ያረገሽው? ያን ሁሉ ሲሆን አንድ ቀን ደውሎ እንኳን ጠይቆ አያውቅም።
የልጅ አባት ማለት ነው። አንድ ቀን ትደውል በቃ በዛው እንደወጣ ቀረ። ከዛ በኋላ ስልኩም አይሰራም። ከዛ ሁሉ ነገር አጠፋፍቶ የለም ማለት ነው። ከዛ የት ትወስደኛለች? ድሮ እናቴ ጋር ትወስደኛለች ማለት ነው። እናቴ ደግሞ ሌላ ትዳር አላት፣ ሌላ ከአባቴ ሌላ ወልዳ 3 ወንዶች ልጆች አሏት ማለት ነው። እና እዛ ወሰደችኝ። እዛ ወስዳኝ ጥላኝ እሷ ተመለሰች ማለት ነው። ከዛ መኖር ጀመርኩኝ። ስኖር በቃ ምንም ሊመቸኝ አልቻለም ማለት እሷም እንደ እናት አይደለም ስትቀበለኝም እንደ እናት አይደለም። የእናት ፍቅርም የላትም ለእኔ ሲጀመርም። አንድ ቀንም ልጄ ብላም ጠይቃኝ አታውቅም። ግን ችግሬ ብቻ እስከሚያልፍ ብዬ ነበር የተቀመጥኩት። 1 ወርም አልተቀመጥኩም። ውጭ አለችኝ እሷም ማለት ነው። እና ትጠጣ ነበረ፣ በጣም የመጠጥ ሱስ አለባት። እና እሷም ባሏም ይጠጡ ነበር ታውቂያለሽ። ከዛ ማታ እየሰከሩ ይመጣሉ። ከተኛውበት ወራጅ ብለው ያስወርዱኝ ነበር ማለት ነው። ከነ ልጄ ካልጋ ላይ አውርደው ይወረውሩኝ ነበር። ይቅርታ። አይዞሽ ማሪ፣ ውሃ ካለ አጠገብሽ ውሃ ጠጭ። እና እንደዛ እያልኩኝ በቃ የወረወሩኝ ከልጄ ጋር ውጭ አድር ነበር ማለት ነው። ልጄ ገና 2 ወሩ ነበር ይዛኔ። እና ተመልሼ ጠዋት ደግሞ ለምናቸውና እገባለሁ ማለት ነው። ገብቼ የሚበላ ካለ በቃ ፊቷን እያዞረች ምናምን ተወረውርልኝ ነበር ማለት ነው። እንደዛ እያልኩኝ ቀጠልኩ። ያው ማታ ሲደርስ ደግሞ እነሱ ሳይመጡ ሰክረው ሳይመጡ ወጥቼ ውጭ ይቀመጥ ነበር። ምክንያቱም ካዩኝ ደግሞ እቃ እያነሱ ይጥሉብኝ ነበረ ሲሰክሩ ማለት ልጄን ካልጋ ላይ ምናምን ስለሚወረውሩብኝ ቀድሜ ወጥቼ ውጭ ይቀመጥ ነበረ። ሰው መጣባት ምስል የሆነ ሰው ምንድን ነው የሚል ድምፅ ሰማር። የወንድ ድምፅን የሰማ ነው። ምንድን ነው የሚል ጋይስ? ጆሪ ነው ወይስ እኔ ሰምቻለሁ? ኧረ አይደለም፣ አቡ ማዳም ቤት ነው እኮ የምሰራ። ምንድን ነው የሚል ድምፅ ሰማ እና ታዲያ ፖሊስ ጣቢያ ከሆንሽ ምን ታደርጊያለሽ እዚህ? ጉድ ነው ሶስና ፖሊስ ጣቢያ ከሆንሽ ታዲያ እዚህ ላይቭ ላይ ገብተሽ እኮ ስለ ፖሊስ ጣቢያ ማውራት አትችይም። ጉድ ነው። ዋትሳፕ ቁጥር ያለሽ መልዕክት አስቀምጪ። ከላይቭ ስወጣ መልሼ እሰማና መልስልሻለሁ። እሺ እና እንደዛ አለፍኩኝ እና እነዛ 2 ወር ምናምን ተቀመጥኩ እንደዛ እያደረገችኝ። ከዛ መጨረሻ ላይ የሆነ ስራ አገኘውና መስተንግዶ ስራ ገባው እዛው። በቃ ልጄን ትያዝልኝ ቀን ማታ ስለሆነ ሰይጣኗ የሚነሳባት ቀን ትያዝልኝና ምንም ማድረግ አልችልም። ምክንያቱም ስራ ሲሄድ ልጅ ካለሽ ደግሞ ማንም ይቀጥርሽ የለም። ማንም ከነ ልጅሽ የሚቀበልሽ የለም። እና ልጄን በቃ እሺ እንደምንም ብዬ ብር እየሰጠዋት ያለኝ የሰራሁትን መስተንግዶ ስሰራ 1-2 ብርም ቲፕ ይሰጡኛል በቀን። ያችንም እየሰጠዋት ያው እሷ ማታ ገብታ ትጠጣበታለች። ተጠጣበት በሚለው ያንን እየሰራው እየመጣው ለእሷ እየሰጠዋት ልጄ እንድትይዝልኝ በጉቦ ማለት ነው። ብር ካልሰጠዋት አትይዝልኝም። እንደዛ እያልኩኝ እየሰራው ምሰራውን እንዳለ ለልጄ ሳይሆን ለነሱ ነበረ። እና የእንጀራ አባቴ ደግሞ በጣም ነው የሚሰድበኝ፣ በጣም ማለት ነው። ይሁን ብዬ እሱንም እያሳለፍኩኝ ያው ማታ ሲደርስ እየወጣ ውጭ እያደርኩ
ቁጭ ብዬ ውጭ እያደር ወይ ጎረቤት እየለመንኩ እያደርኩኝ እንደዛው 3 ወር ምናምን 4 ወር ሆነኝ። 4 ወር ሲሆነኝ አንድ ቀን ማታ ቀን እንዲህ ጠዋት ስራ ገብቼ እያለ መጣችና የልጁን ልብስ ሰብስባ ይዛ መጣ። ውጪ ልጁ ገና ያኔ ዳዴ ነበር የሚለው ውጪ አስፓልት ላይ ከነፔስት ልብሱን አውጥታ ሻንጣ አርጋ ልጁን አስፓልት ላይ ወርውራው ሄደች ማለት ነው። አው ልጄን መኪና ሊገጨው ነበር የዛን ቀን ማለት ነው ተወርውራው። ሰው ነው ያነሳው። ሰው አንስቶት አረ ይሄ ልጄ ማን ነው? ይሄው ልብሱም ሻንጣውም እዚህ ጋር ቁጭ ብሏል። የማን ነው ይሄ ሲባል ሰው እንዲህ ተሰብስበው ሲሄድ እኛ ሁላችንም ከዛ ካፌ ስንወጣ ሁሉም ውጪ ነው ያለው ማለት ነው። ምንድን ነው ብለን ስናይ የኔ ልጅ ነው እዛ መንገድ ላይ ቁጭ ይዘውታል አቅፈውት ማለት ነው። ማድረግ አልቻልኩም። አንስቼው ይዤ ገባሁኝ። ህይወት ብዬ ሆቴሏ ባለቤት ደግሞ ልጅ ካለሽ እኔ አሁንም አንቺ ልጅሽ እንጂ አላኖርም፣ ሌላ ስራ ፈልገሽ ውጪ አልፈልግሽም ማለችኝ ማለት ነው። እሷ በቃ ማለት እድል ነው አንዳንዴ። ከዛ ወጣሁ ልጄን ይዤ። ደሞዝ ነበረኝ የ1 ወር ደሞዝ ነበረኝ። እሱን ይዤ ወጣሁኝና የሆነ ከኛ ካለንበት እኔ ካለሁበት ራቅ ትንሽ ወጣ የሚል ከተማ ነበር። እዛ ገባው። እዛ ገብቼ ሁለት ባልና ገባውኝና እዛ ስራ ደላላ ቤት ሄጄ ስራ መቀጠር እፈልጋለሁ ብዬ የሰው ቤት ስራ መቀጠር፣ ምክንያቱም ከልጅ ጋር የሚሰራው ስራ ሌላ ስለሌለ የሰው ቤት ስራ ነው ግዴታ። እዛ ወጥቼ እዛ ሄድኩኝና ቀጥታ ከመኪና እንደወረድኩ እዛ ነበር የሄድኩት። አጠያይቄ እዛ ገባው። ሲሄድ እንዳጋጣሚ ሆኖ ሰው የሚጠይቅ ሰው ነበረ። እዛ መጣች። የሆነች ባልና ሚስት ናቸው። መጡ። የቤት ሰራተኛ እንፈልጋለን ሲሆን ያለው ግን ልጅ አላት ሲሉ ይህ ኑራት ችግር የለውም ብላ እግዚአብሔር ይስጣት እሷ ተቀበለች ማለት ነው ከነ ልጅ። እዛ ገባውኝና ይሁ ምንም ይሁን በቃ ሰራለሁ ብዬ በራሴ ስለወዛው እዛ ገባው። ስገባ እሷ ሴትዮዋ 2 ወንዶችና 1 ልጆች ነበሯት። በቃ ልጅን እያዘልኩኝ መስራት ጀመርኩ። በቃ ሁሉ ነገር በቃ እንደ ገጠር ቤት በይው በቃ ሁሉ ነገር የሚሰራው በእንጨት ነው። እንጨት ይፈለጣል። ልጄን እያዘልኩ ነው እንጨት የምፈልጠው። ልጄን እያዘልኩ ነው እንጀራ መጋግረው። በቃ የገጠር ቤት በይው ቤታቸው ማለት ነው። አላቸው ደህና ገንዘብ አላቸው፣ ስራ አላቸው። ግን የሚኖሩት እንደ ገጠር ሰው ነው። እና እንደዛ እያልኩኝ ይቅርታ እንዴ ሰላም፣ ይቅርታ ኪዲ የምትባል ልጅ ሚኪን አስገቢው ብር አይደለም የሚፈልገው ባክሽ። ኦኬ እኮ እንዳንቺ እንደዚህ የገንዘብ እርዳታ አይደለም ብለው በግልጽ ቢጽፉ ኖሮ እስካሁን ይገቡ ነበር። እዚህ ቤት የገንዘብ እርዳታ አንቀበልም፣ አንችልም። እኔ የደረስኩት ጉዝ ነኝ። ቁጭ ብዬ እርዳታ መሰብሰብ አልችልም። ኦኬ ስለዚህ የገንዘብ ካልሆነ ራሱ የገንዘብ እርዳታ አይደለም ብሎ ከጻፈ እናስገባዋለን። ቴንክ ዩ። እሺ እና እንደዛ እየሰራ 1 አመት ሆነኝ ማለት ነው እዛ ቤት 1 አመት ሰራው። 1 አመት ስሰራ ሴትዮዋ በቃ ጸባዩ መቀየር ጀመረ። ልጄም ደግሞ 1 አመት ከምናምን ሆኖ አደገልኝ። ትንሽ በእግሩ መራመድ ጀመረ። ጸባዩዋ ተቀየረ። ደሞዝም ጨምሪልኝ ስላት አልጨምርም አለች። ስትለኝ በቃ እሺ ብዬ ተነስቼ ወጣው። ከዛ ቤት ደግሞ ወጥቼ ሌላ ሰው ቤት ገባው ማለት ነው። ሌላ ሰው ቤት ገብቼ እዛ ቤት የገባውበት ቤት ደግሞ 2 ወንዶች ልጆች አሏት። እዛ እየሰራው እያለ ባሏ በጣም ባለጌ ነው የመጨረሻ ማለት ነው። እሷ ሴትዮዋ የመንግስት ሰራተኛ ናቸው ሁለቱም። ግን ሴትዮዋ ትሄዳል፣ የተሻለ ነው ከሱ በለጥ ያለ ስራ ነው ያላት እና እሷ ትወጣለች ትሄዳለች ወደ ሌላ ሀገር ለሳምንት ለ15 ቀን ሄዳ ትመጣለች ማለት ነው። ማን ይቀራል እዛ ቤት ውስጥ? እኔ እና እሱ እና ልጆቹ ብቻ ናቸው ይቀሩት ማለት ነው። እሷ ስትሄድ እየጠበቀ ማታ ማታ ይመጣ ነበረ እኔ የምተኛበት ክላስ ማለት ነው። ይመጣና ያንኳኳል።
አቤት ብዬ ስከፍት ውሃ ስጭኝ፣ ውሃ ፈልጌ ነው ይላል። እሺ ብዬ ውሃ ልሰጠው ወደ እቃ ቤት ሲሄድ ተከትሎኝ ይመጣ ነበር እና ቤት መጥቶ በሩን ዘጋብኝ ማለት ነው። በሩን ሲዘጋብኝ ምን ፈልገህ ነው ስለው አይ አንቺ እኮ እንደሌል በፊት እኮ የነበሩ ሰራተኞች እዚህ ቤት የሚመጡ ሰራተኞች ለእኔ ሁሉም ይታዘዛሉ። እሷ እንደዚህ ስትሄድ አብረውኝ ይተኛሉ። ስለዚህ አንቺም ከኔ ጋር አብረሽ መተኛት አለብሽ እሷ በሌለች ጊዜ ብሎ አይን አውጥቶ ጠየቀኝ ማለት ነው። ሰውዬ ያመሃል እንዲ ያልኩት እኔ እኮ የልጅ እናት ነኝ። እዚህ የመጣሁት እኮ ሴተኛ ዳሪ አይደሉም ወይ ደግሞ ሌላ ነገር ፈልጌ አይደለም፣ ለስራ ነው የመጣሁት። የሌሎቹ አይመለከተኝም፣ ስለ ራሴ ብቻ ነው የማውቀው። እንዲህ ልትያትሺም ግዴታሽ ነው፣ አለበለዚያም ቢካሽ ነገ ጠዋት ነው ማባረርሽ አለኝ። አባረኝ፣ ችግር የለውም አልፈልግም አልኩት። በግድ ሊጎትተኝ በሩን ዘጋብኝ። ማታ ነው፣ ጨለማ ነው፣ ምንም ማድረግ አልቻልኩም። ጮኩኝ፣ ብጮ እንደምንም ብዬ ተፍጨርጭሬ ደግሞ የሆነ ሰውዬው ወፍራም ነገር ነው እላይ ላይ እንዲህ ሲከመር ወደዛ ጣልኩትና በሩን ከፍቼ ወጣው ማለት ነው። ልጄ ደግሞ ውስጥ ተኝቷል እና ወጥቼ ወደ ውጭ ወጣው። ጮኩኝ። ቢያንስ 6 ሰዓት ይሆናል ከሌሊቱ ስጮ ማንም ይሰማኝ የለም። በእናት እንደው በፈጠረክ እንደው ልጄን እንኳን ልውሰድ፣ እሺ በቃ ተወኝ፣ በእናት እንደው ለዛሬ ብዬ ብቻ ለመንኩት። ነጊቢ ብሎ ከዛ በኋላ ልክ እሱ ሲመልሰኝ ሮጬ ገብቼ በሩን ዘግቼ ገባው ማለት ነው። እዛ ልጄ የተኛበት ክላስ ማለት ነው። በሩን ቆልፌ ገባው። ከዛ ነጋ፣ እንደዛ ቆልፌ ነጋ። እዛ ሲነጋ አጋጣሚ ሆኖ ደግሞ እሷ የምትመጣበት ቀን ነው። እሷ ስትመጣ ነገርኳት። ባልሽ እንደዚህ አድርጎኛል፣ እንደዚህ እየሞከረብኝ ነው፣ ሌላ ጊዜ የሚያስቸግረኝ ነበረ አልኳት። አላመነችኝም ማለት ነው። አላመነችኝም። በቃ ባሌ እንደዚህ ሊያረግ አይችልም፣ ሲጀመር አያረግም፣ የአንቺ ፍላጎት ሊሆን ይችላል። ይሄንንም ልጅ ያመጣሽው ይሄን በየሰው ቤት ሄደሽ ከአንዱ ባል ጋር ተኝተሽ ነው ብላ ሰደበችኝ ማለት ነው። አይ በቃ አትስደብኝ፣ እኔ እናት እኔ እወጣለሁ፣ ችግር የለውም። እኔ የነገርኩሽ ለእንትንሽ ነው። ነገም ቢሆን ሌላ ከዚህ በፊትም የነበረች ሰራተኛ ነበር፣ እሱ እንደሚነግረኝ ማለት ነው። የነበረች ሰራተኛ ነበረች፣ አስረግዣት ልትወልድ ሄዳ ነው ብሎ ነበር ያለኝ። ታውቂያለሽ፣ ከዚህ ከኔ በፊት የነበሩትም ሴቶችም እንደዚህ ያስረግዝና ያወጣቸውና ይሄዱ ብሎ ብር ትራንስፖርት ሰጣቸውና ከወለዱ በኋላ ተመልሶ እንዲመጡ ያደርጋቸዋል። እሱ እንዳለኝ ማለት ነው፣ ሰራተኞቹን ማለት ነው። እና እሱም እንደዛ ነበር የፈለገው እኔን እና እንደዚህም ያደርጋል። አንቺ ለማንኛውም ዞር ብለሽ ትዳርሽን ብዬ አልኳት። አያገባሽም ስለኔ ትዳር ውጭልኝ አለች ብዬ ወጣሁኝ። ወጥቼ ከዛ ደግሞ አሁንም ተመልሼ ሰው ቤት ነው። ሌላ ምክንያቱ ሌላ ምንም የምሰራበት ቦታ የለኝም። ከነ ልጅ የሚቀበለኝ ሰው ስለሌለ እንደገና ሰው ቤት ገባሁ። እዛ እየሰራው እያለ እዛ ሰው ቤት ገባው። እዛ ደግሞ የገባውበት ቤት አንድ ልጅ ብቻ ነበር ያላት። እዛ እየሰራው እያለ እንዲሁ እያልኩኝ ከዛ አጋጣሚ የዛ የምሰራበት ሴትዮዋ ፀጉር ቤት አላት ውጪ ላይ ማለት ነው። እኔ ቤት ነው የምሰራው፣ ግን ፀጉር ቤት ቢኖራትም ሰራተኞች አሏት፣ ሌላ ሰራተኞች ነበሯት እና አታውቅም ነበር እንደተማርኩኝ። እና አንድ ቀን እንዲህ ስንጫወት ምናምን በቃ እንዲህ እኮ ፀጉር ቤት ሰርቼ ነበረ ህይወቴ ሙሉ ስነግራት፣ ወይ በቃ እንደውም እኮ እኔ ሌላ ሰራተኛ ልፈልግ ነበረ፣ አንድ አለችኝ፣ በቃ አብራችሁ ከሷ ገቢያስ ፀጉር ታጥቢላታለሽ አለች። እና ከዛ ከነበርኩበት የቤት ሰራተኛ ታወጣችኝ እና ፀጉር ቤት ገባው ማለት ነው ከሷ ጋራ። እዛ ገብቼ አብረን እየሰራን ማታ ማታ እወጣ ነበር። እዛ እንደዛው እያልኩ ከሷ ጋር እየገባው ከዛ ከስንት ዓመት በኋላ የልጅ አባት ደወለ ማለት ነው። ስልኬ ማን እንደሰጠው አላውቅም፣ ማን እንደነገረው አላውቅም። ደውሎ ሄሎ ስል አቤት እንደዚህ ነኝ እና ምን ታዲያ ምን ፈለግ አልኩት። አይ ምንም አልፈልግም፣ ልጄን ላይ ማየት ፈልግ። የት የጣልከው ልጅህን ነው? የምን ልጅህን ነው ልጄ ብለህ የምትጠይቀው አልኩት። አይ ልጄ እስከዛሬ ተቸግሬ ነበር የቀረሁት፣ ያኔ ማሳደግ ስላልቻልኩ አሁን ደግሞ አቅም ስላለኝ ማሳደግ ስለምችል
እፈልገዋለሁ ልጄን ስጪኝ ማለት ጀመረ ማለት ነው። ኧረ እባክህ አልኩት። የት እየነበረው ልጅ ነው? እንደዛ ሲል ደግሞ ሌላ ትዳርና ሌላ ትዳር አለ፣ 2 ወንዶች ልጆች አሉት ማለት ነው። እና አይ እኔ ልጄን እንዴትም ብዬ ያሳደግኩት እኔ ነኝ የማውቀው። እስከዛሬ የት ብልጠፋ ብለየት ነበረ ያላልከው ልጅ ዛሬ መተህ ልጠይቅ አትችልም። ሁለተኛ ስልኬ ላይ እንዳትደውል ብዬ ስልኬን ዘጋሁበት። ከዛ በኋላ እሱም ደውሎ የማያውቅም። ከዛ እኔም ያንን ፀጉር ቤት እየሰራሁኝ በቃ የሆነ ትንሽ ለራሴ የሆነ ነገር ሲይዝ የአረብ ሀገር ፕሮሰስ ጀመርኩ ማለት ነው። ጀመርኩና አሁን ደግሞ ልጄን ደግሞ የት ላድርገው? ፕሮሰሱን የጀመርኩ ልጄን የት ላድርገው? እና የሆነች ጓደኛ ነበረችኝ። ጓደኛዬ በቃ እኔ ይዝልሻለሁ ስትለኝ አይ ልጄንማ ለጓደኛ ሰጥቼ አልሄድም ብዬ እንደገና ደግሞ ያቺው የፈረደችባት እህቴ ጋር ሄድኩ ማለት ነው። ምክንያቱም ከባዳ ትንሽ ስጋ ይሻላል በሚል እሷ ጋር ሄድኩ ማለት ነው። እሷ ጋር ይዤ በቃ የውጭ ፕሮሰስ መጥቶልኛል እና ልጄ በቃ ቢያንስ ለ2 ዓመት ያህል እንኳን ሰርቼ ልምጣ ልጄን ያይችልኝ አልኳት። አሁን አድጓል፣ ማንንም አያስቸግርማ፣ ምንም ነገር አይፈልግም። ገባሽ? ከዛ በቃ እሺ ብላ ተቀበለችኝ ማለት ነው። ተቀበለችኝ። እሺ ያው አሁን እሷ ጋር ነው ያለው፣ እኔ ያለሁት እዚህ አረብ ሀገር ነው ማለት ነው። ሀቢ የኔ ታሪክ ይሄ ነው። የት ሀገር ነው ያለሽ? ዱባይ? ዱባይ ነኝ። ስንት ዓመት ሆነሽ አሁን ከመጣሽ? አሁን 3። ልጅሽ ስንት ዓመት ሆነ? ልጅ 12። ከዛ በኋላ ምንም አይነት ሪሌሽን ውስጥ አልገባሽ? ገብቻ ያለው ግን ብዙ ታሪክ የለውም እሱ ያን ያህል እኮ ዝም ብለሽ መጻጻፍ መደዋወል ምናምን እንጂ ሌላ ነገር አልገባሽም? አይ ሌላ ነገር ውስጥ አልገባውም። ለዛ አይመቸኝም ሀቡ። ከዚህም በቃ ህይወቴ ሙሉ እንትን ያለ ነው በጣም። ከዛ በኋላስ ምን አይነት እምነት ኖሮኝ ነው ወንድ ልጅ ቀርቤ እንትን ልለው የምችለው? ማንን አምኜ ነው? ነገም ደግሞ እኮ ወይ እሱም እንዲህ ደግሞ ሊጎዳኝ ይችላል። ዛሬ በልጁ የተነሳ ነው ህይወቴ ሙሉ የተበላሸው። ግን በጣም ጀግና ነሽ፣ ጠንካራ ነሽ፣ ብዙ መከራ አልፈሻል። ደግሞ ደስ አለኝ ልጅሽ አደገልሽ፣ ተመስገን። 12 ዓመት ጎረመሰልሽ እና በጣም ጎበዝ ነሽ። ብዙ ታግለሻል እና በመጨረሻ የአማረ ህይወት እንደሚኖርሽ ተስፋ እናደርጋለን ወደፊት። ግን ብቻ ሁሉ ተወጣሽው፣ አለፍሽው ብቻሽን። አባትየው እስከዛም በኋላ ደውሎ አያውቅም? አረ ደውሎ አያውቅም። እንደውም የዛኔ ደወለ። በቃ እኔማ እንደማይሆን ነገርኩት። ልጄን ብቻዬን ነው። አንድ ቀን አንድ ሰው ማንም ምንም አድርጎልኝ አያውቅም። አንድ ሰሃቡዬ ዛሬ 12 ዓመት ሲሞላው እኔም የዛኔ ልጅ ነበርኩ። ግን ከማንም ምንም አልፈልግም። ዛሬ ልጄን ብታዩ እንደ ሀብታም ልጅ ነው። ጌታን እኮ የብቻሽ ነው። ብቻዬን ማንንም ሳልጠይቅ ነው ብቻዬን ያሳደግኩት። አንድ ነገር ሳልጠይቅ ነው እኮ የብቻሽ ነው። ልጅሽ ንብረትሽ ነው። ይጦርሻል፣ ብድሩን ይመልሳል። ተመርቆ ስራ ሲይዝሽ እግዚአብሔር ያውቃል። እናመሰግናለን። በጣም ጠንካራ ሴት ነሽ፣ በርቺ አሁንም። እና ደግሞ እህት ወይ ወንድም እንድታመጪለት ደግሞ ሌላ ሪሌሽን ደግሞ ጀምሪ፣ ሌላ ትዳር ያዥ፣ አግቢ። ልጅ ብቸኛ አታርጊው ልጅሽን። በምን ልመና ብዬ የመጀመሪያውም እንደዛ አድርጎኛል እና ይከብዳል። ሰው ማመን አሁን ላይ ሁሉም ሰው እንዳይደለም ከሃዲ እንዳለ ሁሉ ታማኝም አለ። ይቻለ ብዙ አይነት ሰዎችን የያዘችው ከባድ ነው። እናትሽና የእንጀራ አባትሽ እንዴት ሆኑ? እስካሁን በህይወት አሉ? ደህና ናቸው አሉ? አሁንም ይጠጣሉ። አሁንም እንደዛው ናቸው። ያ ግን አንቺ ደግሞ ብር ያዥ፣ ብር ለወንድ እንዳትሰጪ። ከዛ ደግሞ አዲስ ሰው ደግሞ ወደ ህይወትሽ ጥሩ ሰው ከመጣ አግቢና ውለጂ። ልጅሽ ብቸኛ አይሆን። 12 ዓመት ኦልሬዲ እህት ወይ ወንድም ያስፈልገዋል። እሺ እሺ ሀቡ፣ የኔ እናት በርቺ። በጣም እናመሰግናለን። አመሰግናለሁ። እወድሻለሁ። በዚህ አጋጣሚ ፈጣሪ ይውደድሽኝማ። እሺ አብዬ፣ እሺ እናቴ። እሺ ሀና፣ ልጄ ጠፍታብኝ ነው ብለሽ ነበር የገባሽው ማሬ?
አዎ እንዴት ነሽ? ሰላም ነው አለን። ሰላም ነው አለሁ የኔ ውድ ፈጣሪ በሰላም ይገላግልሽ። አሁን ያለሁት አረብ ሀገር ነው እና የመጀመሪያ ልጄን የጠፋው ወንድ ነው። ይሄ የምታየው ፎቶ ላይ ትልቅ ነው። አንድ ልጅ መስሎኝ ደንግጬ ነበር። እሺ ፎቶውን አርጊያ በትልቁ